ጆሮ ሰተን ካደመጥን የማንሰማው ጉድ የለም። ይህንን ፊልም ብዙዎቻችሁ አይታችሁታል። የፊልሙ ርዕስ ሜዱሳ የሚባል ሲሆን ታሪኩ አንዲት አስፈሪ ፍጡርን ለመግደል የሚደረግ ፍልሚያን የሚያሳይ አስፈሪ ዘውግ ያለው ፊልም ነው። ይህችን ፍጡር ከወገብ በታች እባብ የሆነችና በፀጉር ፈንታ ራሷ ላይ በህይወት ያሉ እባቦች አሉ። አይኗን የሚመለከቱትን ሰዎች በቅጽበት ወደ ድንጋይነት ትቀይራለች። ታዲያ ዛሬ ስለዚህ ፊልም ላወራችሁ እንዳይመስላችሁ፣ ይልቁኑ የፊልሙ ሐሳብ ከእውነተኛ ታሪክ የተወሰደ ነው ልላችሁና ሜዱሳ የፊልም ካራክተር ብቻ ሳትሆን በእውነተኛው ዓለም ላይ የነበረች አንዲት አሳዛኝ ሴት ታሪክ ጭምር እንጂ። በቅድሚያ ግን ይህ ቻናል አዲስ ነውና ለብዙዎች ተደራሽ እንዲሆን ቪዲዮውን ላይክ፣ ቻናሉንም ሰብስክራይብ በማድረግ ጀምሩ። ይህ ታሪክ ስልጣኔና ጥበብ እንደ ጎርፍ ያጥለቀለቃት በታዋቂ ፈላስፋዎቿ እስካሁን የምትወደሰውና በስነ ዓለም ዙሪያ የራሷን ትልቅ የሚባል ዕውቀትን ለዓለም የለገሰችው ወደ ጥንታዊቷ ግሪክ ይወስደናል። በዚች ሀገር ላይ ከትውልድ ትውልድ እየተነገረ የመጣ እስካሁን ድረስ የሚወራለት አንድ ቤተሰብ አለ። ይህ ቤተሰብ ፊታቸው ሰዎችን አድርቆ የሚያስቀር ነው። ደማቸው የሚፈውስም የሚገልም ነው። እይታቸው ሰዎችን ወደ ድንጋይነት ይቀይራል። ድምጻቸው የሚያስበረግግና ፍርሃትን ይጭራል። ዘጎርጎን ፋሚሊ ወይም የጎርጎን ቤተሰብ። የሶስቱ እህታማቾች ስም ሜዱሳ፣ ስቴኖና ኢሩያል ይባላሉ። የባህር አማልክት የተባሉ የሚጠሩት የፎርሲስና የሲቶ ልጆች ናቸው። ሁለቱ እህታማቾች ማለትም ስቴኖና ኢሩያል የማይሞቱ የአምላክ ልጆች ናቸው ተብሎ ይታሰባል። ሜዱሳ ግን በተቃራኒው መልከ መልካምና ቆንጆ ስትሆን የሚሞት ተፈጥሮ ነበራት። ለዚህም ነበር እስከ መጨረሻው ሰዓት ድረስ የታደነችውና ፍጻሜዋም አሳዛኝ ሆነው። ሜዱሳ በአቴና ቤተ መቅደስ ውስጥ ስታገለግል በብዙዎች ዘንድ ስትወደድና ትፈቀር ነበር። በጥንታዊ የግሪክ ስነ ጽሑፍ እንደተገለጸው ከሆነ የመልኳ ማማር ከፀጉሯ ውበት ጋር ተደምሮ ከአቴና የበለጠ ተወዳጅ እንድትሆን አድርጓት ነበር ይላሉ። በዚህም ዝናዋን የሰማው ሌላኛው የባህር አምላክ ነኝ ብሎ የሚጠራው ፖሳይደን ሜዱሳን ሊወስዳት ይፈልግ ነበር። የእሷ ምላሽ ግን እምቢታ ነበር። እሷ በታማኝነት አቴናን ብቻ የማገልገል ፍላጎት ነበራት። ፖሳይደን ግን በዚህ ምላሽ ደስተኛ አልነበረም። ሊይዛት ፈለገ። ሜዱሳም ወደ አቴና ቤተ መቅደስ ከለላ ለማግኘት ሮጠች። ፖሳይደንም ተከተላት። በቤተ መቅደስ ውስጥም ደፈራት። አቴና ግን ከሜዱሳ መደፈር ይልቅ የቤተ መቅደሷ መደፈር አስቆጣት። ቁጣዋን ግን ፖሳይደን ላይ ከማድረግ ይልቅ ታማኙ አገልጋዩዋ ላይ ሆነ። ተበዳዩዋ ሜዱሳ ተረገመች። ወዲያውኑ ያውም መልኳ ወደ አስፈሪ ፍጥረትነት ተቀየረ። ፀጉሯ ወደሚንቀሳቀስና ሕይወት ወዳላቸው መርዛማ ወደ ሆኑ እባቦች ተቀየሩ። አይኗን ያዩ ሰዎች በቅጽበት ድንጋይ ሆኑ። ሜዱሳ ወደ ጎርጎንነት ተቀየረች። ቤተ መቅደሱን ትታ ወደ እህቶቿ ተሰደደች። ንጉሥ ፖሊዴክቴስ የፐርሲዮስን እናት ዳናዬን ለማገት ይፈልግ ነበር። ፐርሲዮስ ግን ሁሌም ከእናቷ አጠገብ ነበር። ንጉሱ ፐርሲዮስን ከመንገዱ ለማራቅና ለማስወገድ ይወስናል። ለዚህም አንድ ከባድ ተልእኮ ይሰጠዋል። የሜዱሳን አንገት ቆርጦ ይዞ እንዲመጣ። ፐርሲዮስም ንጉሱን ለማስቆምና እናቱን ከግፍ ለመጠበቅ ሲል ተልእኮውን ተቀበለ። አሁን ፐርሲዮስ እርዳታ ማግኘት አለበት። በቀጥታ ወደ ጣዖት አቴናና ሄርሜስ ጋር ይሄዳል። እነሱም መገኛ ቦታዋን ይነግሩታል። አቴናም አይኗን በቀጥታ እንዳይመለከትና ወደ ድንጋይነት እንዳይቀየር የሚያንጸባርቅ የመስታወት ጋሻ ሰጠችው። ሄርሜስ ስለታማ የሆነ ልዩ ሰይፍ ሰጠው። ከጥቂት ጊዜ በኋላ ፐርሲዮስ የጎርጎኖቹን መኖሪያ ዋሻ አገኘ። ሜዱሳም ከሁለቱ እህቶቿ ጋር ተኝታ ነበር። በመስታወቱ ጋሻ በመመልከት በሄርሜስ ሰይፍ አንገቷን በፍጥነት ቆረጠና ጭንቅላቷን በቦርሳ ይዞ ተሰወረ። በመንገዱም ላይ አትላስ የተባለ ግዙፍ ፍጥረት ተገዳደረው። ከቦርሳ ውስጥም የያዘውን የሜዱሳን ራስ አሳየው። በዚህ ጊዜ አትላስ ወደ ግዙፍ ተራራነት ተቀየረ። እስካሁንም አትላስ ተራራ በመባል ይጠራል። ንጉሥ ፖሊዴክቴስ የፐርሲዮስን እናት ዳናዬን ያሰቃያት ነበር። ፐርሲዮስም ወደ ንጉሥ ቤተ መንግሥት ገባ። ንጉሱና አጃግሪዎቹ ተሰብስበው ነበር። የሜዱሳንም ጭንቅላት ወደ ላይ ይዞ ከፍ አደረገው። ጭንቅላቱን ለማየት የተመለከቱ ሁሉ በቅጽበት ወደ ድንጋይነት ተቀየሩ። ፐርሲዮስም ጀግና ተባለ፣ በሀገሩም ነገሰ።
የሜዱሳንም ራስ ይዞ ለአቴና አስረከበ። አቴናም ምስሏን በጋሻዋ ላይ አኖረችው። በግሪክ ተዋጊዎች ዘንድ በአብዛኞቹ ጋሻዎቻቸው ላይና ባንዲራዎቻቸው ላይ የእሷን ምስል ይጠቀሙ ነበር። ይህም በጠላቶቻቸው ላይ ፍርሃትን ይጭራል። እስካሁን የነገርኳችሁ አፈ ታሪክ የልጆች ተረት ቢመስልም በአብዛኛው የዓለም ክፍል ተቀባይነት ያገኘና ሜዱሳን እንደ ተበዳይ ሴት አቅርቦ ይናገራል። እናንተስ ይህን ታሪክ ታምኑበታላችሁ? መልሶቻችሁን በኮሜንት ላይ አሳውቁኝ። አንድ ላይክ እና ሰብስክራይብ ቀጣይ ቪዲዮ ለመስራት ሞራል ይሆነኛልና አበረታቱኝ። እወዳችኋለሁ። ሰላም